እንዴት ነሽ ታዲያ? ደህና ነኝ አልሐምዱሊላህ። የፋሽን ኢንዱስትሪው እንዴት ነው? ሙስሊም ፋሽን ኢንዱስትሪው ማለት ነው። አሁን በተለይ አሁን ባለንበት ዘመን በጣም ሁሉ ነገር እያደገ ነው። ስለዚህ ሃይማኖቱንም ጠብቆ ኢንዱስትሪውንም ጠብቆ ፍላጎቱንም ጠብቆ መሄድ ላይ እንዴት ነው? እንዳልከው ነው። እንደዚህ ኢስላሚክ የሆኑ ሞደርን የሆኑ ፋሽኖች አሉ። እንደዚህ ሐላል የሆኑ ከሸሪዓ ያልወጡ የሆኑ አለባበሶች እንደዚህ ሞደርንን ለማድረግ እሱ የሆነ ራሱ ቻሌንጅ አለው። ከሰው ጋር ለማስተዋወቅ እንደዚሁ የተለያዩ አይነት ቻሌንጆች አሉት እና ኢስላሚክ የሆነውን መንገድ ሳይለቅ ሸሪዓውንም ሳይለቅ የሆነ ሞደርኒቲውን የሆነ ማስፋት መቻል እና እዛ ላይ ነው የምሰራው እኔ። ጥሩ ተቀባይነት አለው። ጥሩ ተቀባይነት አለው። እዚህ ኢንዱስትሪ ውስጥ ራስን ችሎ መሄድ ራሱ ትልቅ ነገር ነው። ትልቁ ስራ ግን ከታላላቆች የሚገጥሙ ደግሞ ቻሌንጆች አሉ። ፋሽን ስትይ ራሱ ይሆናል እንዴ? ፋሽን አሁን ምንድነው? ሂጃብ ራሱ ፋሽን ሂጃብ ራሱ ፋሽን ነው። ሂጃብ ራሱ ውበት ነው። ራሱን የቻለ የሚያንጸባርቀው መልእክት ውበት አለው ያስባለሁ እና እሱን ደግሞ አሁን ላይ ባሉ ፋሽኖች አሁን ላይ ባሉ እንዴት ልበለ ሸሪዓውን ሳይለቅ ወይም ደግሞ እንደዚህ የተጋለጠ ነገር ሳይሆን በተለያዩ አይነት ነገሮች እሱን ፋሽኖቹን እየቀያየሩ ትሬንድ በሆኑ ነገሮች ለሰዎች ማቅረብ እሱ ራሱ ትልቅ የሆነ ቻሌንጅ አለው። ፋሽኑም እሱ አረ ችግር የለው። ምን መሰለሽ አንዳንድ ጊዜ በዛ ልክ ፍላጎትና አቅርቦትን ማሟላት ነው። በነገራችን ላይ ፋሽን ኢንዱስትሪ ትልቁ ነገር ሁክ የሚያደርገው ወይንም የሰው ጭንቅላት የሚሰበው ምን መሰለሽ ሁሉቴ እንትን ነው የሚያደርገው። ፍላጎቶች አሉ። ዓለም ላይ አሁን ዓለም እኩል ሆናለች። ግሎባላይዜሽን ነው። ሁሉም ሰው ሶሻል ሚዲያ ላይ ያንን ነው ትሬንድ የሚያደርገው። ለምሳሌ ይሄን እንዲህ አድርገሽ ብትሰሪልን፣ ይሄን እንዲህ አድርገሽ የምታመጪበት ቦታዎችም ወሳኝ ናቸው። ሸሪዓውንም ትሬንዱንም ፈልገው ነው አብረው የሚሄዱት እና እነዚህ ነገሮች ማስታረቅ ላይ አሁን አብዛኛው ነገር ሞር ኢስላሚክ የሆነ ነገር ያው የሚገኘው ከአረቢክ ካልቸር ጋር ነው። ለምሳሌ አሁን አባያን ካየን እነዚህ አይነት ነገሮች አዳዲስ ነገሮችም የሚገኘው ሞር ከዛ ከአረብ ዓለሙ ነውና የሆነ ያ ነገር ሰው ደግሞ አሁን ላይ ሶሻል ሚዲያ በጣም ኢምፓክት ስላለው ያ ነገር ምንድነው ሰውን ያን ነገር እንዲወደው አድርጎታል ይመስለኛል። አሁን ላይ አባያ በጣም ተመራጭ ነገር ነው። ምንድነው ከሂጃብነቱም ባለፈ ፋሽን ነው። የተለያዩ የሚያምሩ አይነት ነገራቶች አሉት፣ የሚማርኩ ነገሮች አሉት እና ሰው ያንን ምንድነው እንደ ፋሽን የሆነ ነገር ሲመጣ ያንን ነገር አይቶ በቃ ቶሎ ይሄ ነገር ይኖራል ወይ ይሄ ነገር እና እኔም በምችለው ያንን ለማስታረቅ ሞክራለሁ። ፍላጎት በጣም ይፈጥናል። አሁን ሶሻል ሚዲያ በጣም ለየት የሚያደርገው ለምሳሌ የሆነ ሀገር ላይ የታየ ሂጃብ ወይንም አባያ በፍጥነት አየር ላይ ያወርዱና ይልኩልሻል። እሱን ለማገናኘት እንዲያውም አሁን ላይ በጣም ፍላጎቱ ይበልጣል። ስለ ሰው ያየውን ነገር ቶሎ እንትን ስለሚል እንዲያውም በፊት እንትን ያልካቸው ነገራቶች ቶሎ ፋሽን ይቀየራል። የሆነ በጣም ፍጥነት አለው። ይሄን ያክል እንትን አለው ማለት ሰው ይሄን ያክል የሆነ የማየትም የመቀበልም ቶሎ ያንን ነገር አይቶም ደግሞ ወደ ራሱ እንትን የማለት በጣም ፍላጎት ስላለው ያንን ነገር ደግሞ አመጣጥነህ ከእምነትም ጋር የሆነ ከከስተመርም ጋር ካለው ጥሩ የሆነ ግንኙነት ከዛ ጋር አንድ ላይ እኛ ወንዶች ደግሞ የምንለው ነገር እንትን ወጪ ያበዛችሁብን። ምክንያቱም ገና ለብሰው ሳይጨርሱት አንቺ አየር ላይ ስትለቂ ይሄ መጥቷል እንደዚህ ብለው አስተያየት የሚሰጡ ወንዶች አሉ። ከስተመሮችም አሉኝ፣ ወንድ ከስተመሮች አንዳንድ ጊዜ የወንድ ከስተመሮች አስተያየት ምንድን ነው እያሉ ይመጣሉ። በቃ እናንተ ሴቶች ምናምን ይላሉ፣ እስኪ እንግዛ ምናምን ይላሉና ግን ምንድነው ያው እንዴት ነው ወንዶች ሲሆኑ የሆነ የፋሽኑን ነገር እንዴት ልበልህ ወይ ጀስት ጊፍት ለመስጠት ነው ወይ ግዛልኝ ብላ ወይ ልካው ነው የሚሆነው። እንደዛ ስለሚሆን በጣም ተከራካሪ ናቸው ወንዶች። በጣም ይከራከራሉ። ወንድ እንደውም እኮ አይከራከርም ይመስለኛል። እኔም ስራው ላይ ሳልገባ እንደዛ ብዬ ነበር መስሎሽ ነበር። ከዚህ በፊትም ሌላ ስራ ዘርፍ ላይ ነበርኩኝና ወንድ ብዙ አይከራከርም ብዬ ነበር ማስበው። ግን የፋሽኑ ላይ ስትሄድ ያው እቃውም አሁን ላይ ያው ኢምፖርት የሚሆኑ እቃዎች ስለሆኑ ውድ ናቸው፣ ያው ይጨምራሉ። ለምን መሰለሽ እኔም ራሴ አንዳንዴ ገበያ ስወጣ ኤክስፔክት አላረገው እደነግጣለሁ ዋጋውን ስሰማው። ኧረ ምን ነክቷቸው ነው ግን? ምክንያቱም እኔ አላውቀውማ፣ የጉዳዩ ባለቤቴ ናት። ስለዚህ እናንተ ደግሞ በዛ በኩል እኮ ነው እኛው የምታስገድዱት። እውነት ነው። ለዚህ ነው ወንዶች ምን እንከራከራው። እና ያው ግን ስለ አንዳንድ ጊዜ
ያው ግዴታም ስለሚሆንባቸው ይገዛሉ። ግን ተከራካሪዎች ናቸው ወንዶች፣ በጣም ወንዶች ተከራካሪዎች ናቸው አይደል? ግን የበለጠ ገዢው ወንድ ነው ሴት? ሴት እኮ ለሴት ነው የሚገዛው። ወንድ አባያ አይለብስም። ግን እንዲሁ ያው ከስተመሮች ሁለቱም ከስተመሮች ይገዛሉ። ግን ሞር ሴቱ እንዴት ልበልህ አሁን ላይ የሆነ እቃ መተው ገዝተውም ጀስት አዲስ ነገር ሲኖርም ኢንፎርም እንድታደርጋቸው ምናምን የሆነ ሶሻል ሚዲያንም ትሰጣለህ፣ የሆነ ስልክም ምናምን እንትን ትላለህ እና የሆነ አዲስ ነገርም አሁን ገዝተውም አዲስ ነገርን ይፈልጋሉ። ገባ? አዲስ ነገር ሲመጣ ሶሻል ሚዲያ እኮ የሶሻል ሚዲያ ጥቅሙ እዚህ ላይ ነው። የገዙሽን ሰዎች ሪከርድ ስላለሽ ሲመጡ መልሰሽ እኛን ታስገድድኛለሽ በእጅ አዙር ማለት ነው። እንዴ አዲስ አበባ ገብተዋል እኮ አላየሽም? ገና እኮ 15 ቀኗ ነው ከገዛችው። እውነት ነው። እና የሆነ እንዴት ልበል አሁን በፊት ላይ ከእንደዚህ ሶሻል ሚዲያ በተለይ ቲክቶክ በጣም እንደዚህ እንትን ባልሆነበት ጊዜ የሆነ የዛሬ 2 ዓመት የነበረ ልብስ ምናምን አሁን ላይ ልትሸጥ ትችላለህ። አሁን ላይ ግን እንደዛ የለም። የዛሬ 6 ወር ወይም ደግሞ 7 ወር ምናምን አካባቢ የተለበሰ አባያ ከሆነ ሰው ሱቅ ካገኘው አይሄማ በቃ ዩኒፎርም ሆነ ይለዋል ወይ አልፎበታል ይለዋል ወይም የሆነ ነገርና አንድ ነገር ሲመጣ በጣም ይታወቃልና ሰው መጥቶ ይሄ ያለሽ ወይም ደግሞ በስልክም ሊሆን ይችላል ይሄ ያለሽ ወይ ምናምን ይላልና በጣም ሶሻል ሚዲያ ስለዚህ ሶሻል ሚዲያ ጠቅሞሻል ማለት ነው። የሶሻል ሚዲያ ትርፋቶች አብዛኛውን ሰው ሶሻል ሚዲያን ለጥሩ ነገር አይጠቀሙበትም። አንቺን ግን ሶሻል ሚዲያ ሀብታም አደረገሽ። እኔ እንኳን ገና ጀማሪ ነኝ፣ ያው እየጀመርኩ ያለሁት ግን ምንድነው ሶሻል ሚዲያ ሲባል ጀስት የኔ ብቻ ሳይሆን ሁሉም ብዙ የሚያስተዋውቅ ሰው አለ እና ጀስት ሁሉም ሰው ደግሞ ይመጣና ሱቅም ሊሆን ይችላል ይመጣና ይሄ ነገር አለሽ ወይ በአቅራቢያ ባለበት ቦታ ይጠይቃል እና ምንድነው ያ ነገር በጣም ተደራሽነት አለው እና ሰው ደግሞ ያንን ነገር ይቀበላል። በደንብ ተጠቅማችሁበታል ሶሻል ሚዲያውን፣ ቲክቶኩን በተለይ በደንብ ምክንያቱም ድሮ የእንትና ሱቅ የከሌ ሱቅ መርካቶ እየተባለ ነበር የሚሄዱ። አሁን ያ ቀረ አይደል? አሁን ያ ቀርቷል። እውነት ነው ቀርቷል። ቤታችሁ ድረስ እየተላከ ነው። አሁን ላይ የፈለግከውን እቃ ታያለህ፣ ኦርደር ታደርጋለህ፣ ከዛ በኋላ ይላክልሃል። ችግር የለም። ግን አብዛኛው ከስተመር ምንድነው ሞር በአይኑ ማየት ይፈልጋል እቃው እና ይሄ ከመላክ ይልቅ ምናምን መቶ አይቶ ቼክ አድርጎ ይገዛል። የሚፈልግም ሰው ካለ እንልካለን። ለዛ አድርገን ያንግ ነሽ፣ ወጣት ነሽ፣ የስራ እድል ፈጥረሽ ነው እየሰራሽ ያለሽው እና አንዳንድ ጊዜ በዚህ በሶሻል ሚዲያ ዘመን ምን ይላሉ አንዳንዶቹ ስራ የለም። ስራ የለም እንትኑን ራሱ ዝም ብለው እንትኑን ሲያዩ ነው የሚውሉት። አሁን አንቺ ፋሽንሽን፣ ሂጃብሽን፣ አባያሽን ነው በየሰዓቱ መትለቂው ማለት ነው። ግን ስራ የለንም ይላሉ። ስራ የሌለው ሰው ምንድነው ማድረግ ያለበት? እንዴት ወደ ስራው ልትገቢ ቻልሽ? እኔ እንኳን መጀመሪያ ሶሻል ሚዲያ ላይ እሰራበታለሁ ስለ ጀስት ሁለቱም ነው። እኔ አሁን ኦንላይን ብቻ አይደለም እሰራው፣ አድራሻ አለኝ፣ ሱቅ አለኝ እና ኦንላይን ብቻ እየጠበቅኩኝ አይደለም። ሱቅም ስላለኝ እዛ ያለውን ከስተመር አስተናግዳለሁ። በሶሻል ሚዲያ የሚመጣ ሰው ካለ በሁለቱም እንትን አደርጋለሁ እና በአንዱ በኩል ቢቀዘቅዝብኝ በአንዱ በኩል እሰራለሁ። ሶሻል ሚዲያውም ከቀዘቀዘ በሱቅ እንደዛ እያደረኩኝ ሁለቱን እያስታረኩና ሱቅ ስራ ሲቀዘቅዝ ደግሞ ያሉኝን እቃዎች ሶሻል ሚዲያ ላይ እለቃለሁኝ ምናምን ብቻ የሆነ ረፍት ሳይኖረህ በቻልከው አቅም። ለምን መሰለሽ ይሄን ጥያቄ ጠየቅኩሽ? በአሁኑ ሰዓት ፕሮዳክት ሊኖርሽ አይገባም። ሶሻል ሚዲያ ካለሽ አንቺ ፕሮዳክት አለሽ፣ አባያ አለሽ። እኔ ግን ሶሻል ሚዲያ አለኝ፣ ፕሮዳክት የለኝም። ያንቺን ማስተዋወቅ እችላለሁ። እነዚያን ስራ የለኝም ምናምን የሚሉት አብዛኛውን አሁን ደውለን ስንጠይቃቸው ኦኬ 50% ክፈሉ ይላሉ። አየሽ 50% ከፍሎ ነው ከአንቺ ጋር መሀል ላይ የሚገናኘውና እቺን ለማንሳት ፈልጌ ነው። አብዛኛው እንዳውም እኮ አባያ አለ ወይንም የተለያዩ ፕሮዳክት አለን የሚሉ ወጣቶች እኮ ሱቅም የላቸው ግን በቃ ፕሮዳክቱን በየሰዓቱ ፖስት ያደርጋሉ። ከዛ በኋላ ሁለተኛ ደግሞ ዋናው ነገር ብዬ የማስበው ሶሻል ሚዲያ ላይ ፕሮሞሽን ነው። አሁን አንተ እንዳልከኝ ፕሮዳክቱ ሳይኖርህ ሶሻል ሚዲያ ላይ ተቀባይነት መኖር ከቻለ ጀስት በዛ መንገድ እንትን ማድረግ ትችላለህ እና ብዙ ጊዜ ምንድነው ፕሮሞሽን እንደዚህ አይነት ነገራቶች የሆነ ተደራሽነት በሚኖረው መልኩ ፕሮሞት ማድረግ ማለት ነው። ከዛ በዛ ተቀባይነት ይኖራል። ብዙ ፎሎወር እያላቸው ምንም ፕሮሞት አያደርጉም። ቁጭ ብለው ሲሲቁ ሲደክሙ የሚውሉ ብዙ ወጣቶች አሉ። ወድ ዩ ሰጀስት ምንድን ነው የምትያቸው? አላቸው ከአንቺ የተሻለ ትልልቅ ፎሎወሮች አላቸው፣ ግን ምንም እያገኙ አይደለም። ያው ሶሻል ሚዲያ እንደምንጠቀምበት ነገር ይወስናል ብዬ አስባለሁ። እውነት ነው። የሆነ ነገር አላማ አድርገህ እንደተነሳ ሆኖ ለስራ ለመስራት ሊሆን ይችላል። ምንድነው አሁን እኔ ጀስት እንደ ራሴ ኃላፊነት ሶሻል ሚዲያ የምጠቀምበት ነገር ተከታዮቼ
የሚከተሉኝም ወይም ደግሞ ከስተመርም ሊሆን ይችላል በኃላፊነት ማገልገል መቻል አለብኝ ብዬ አስባለሁ። ኢስላሚክን የሆነ ነገር እስከማስተዋወቅ ድረስ የሆነ እስልምና በሚያዘው መልኩ ኃላፊነቴን ተወጥቼ በእምነት በአማና ሊሆን ይችላል በተለያዩ አይነት ነገራቶች ስራዬን መስራት ግዴታ አለ። የሰርግ አባያ አለ እንዴ? የሰርግ አባያ አለ እንዴ? የሰርግ አለ። ምክንያቱም ፋሽን ኢንዱስትሪ ገብቶሻል። አንዱ ላይክ ለሴሬሞኒ የሚለበስ አለ፣ ለሰርግ የሚለበስ አሁን ለምሳሌ ለኒካህ የሚወስዱ ሴቶች አሉ። የኒካህ ምን አይነት ይለያል እንዴ? አሁን ለወንድ እኮ አባያ አንድ አይነት እኮ ነው። ነው አይነት አለው። ኢቭን አባያ ራሱ ኦኬዥናል አባያ አለ። ለኦኬዥን ፕሮግራሞች የሚጠቀሟቸው አሉ። ኖርማሊ አባያ እንደዚህ ደግሞ ካዥዋል ይሆናሉ። ቀን በቀን አድርጋቸው የምትወጣው አይነት ነገራቶች እና የኒካህ ስለ አሁን ለምሳሌ አጃቢ ሆነው የሚለብሱት አሉ፣ ሙሽራዎችም የሚለብሱት አሉ። ሙሽራ ከሆነች ዋጋው ግን መግለጽ መንካት ይቻላል? ዋጋውን እናንሳ። ዋጋዎቻቸው እንዴት ነው? ቁጥር እንጥራ ወይስ ይቅር? ቁጥሮቹ ይቅሩ። አይ ግን አሁን ላይ በደንብ ሰውም ስለሚያውቀው ይሄ ውድ አባያ ስንት ነው የሚሸጠው? በጣም ውዱ የመጨረሻ የሚባለው ውድ አባያ እኔ እንኳን እንደዛ ምሸጠው የለም ሀቂቃ፣ ግን 20 ምናምን ሺህ ያለ ሲባል ሰምቻለሁ። ከሱፍ እኩል ማለት ነው። አዎ እኔ እንኳን እንደዛ አይነት አባያ አልሸጥም፣ ግን እንደዛ ሲባል ሰምቻለሁ። ትልቁ ቻሌንጅ የሆነብሽ ነገር በስራ ነው? በሶሻል ሚዲያ ነው? በሶሻል ሚዲያም ያው ስራ ያንቺ እኮ ስራና ሶሻል ሚዲያ አንድ ነው። ያው ጀስት እኔ ሀፍ ነው 50-50 ነው። ሙሉ ለሙሉ ሶሻል ሚዲያ ላይ ብቻ እንትን ብዬ አይደለም የምሰራው፣ በሁለቱም አንድ ላይ። ያው ቻሌንጁ ቅድም የገለጽናቸው ነገራቶች ጀስት ይሄ ኢስላሚክ የሆነውን ነገር ሞደርን አድርጎ ከሰው ጋር እንትን ማለት መቻሉ እሱ ነው ቻሌንጁ። ከዛ ውጪ ገበያ አዋጪ ነው በደንብ ይኖርበታል። ገበያማ ያው አሁንም እንዳለው ጊዜ ሁኔታ ገበያው እንኳን ይሄን ያክል እንትን አይደለም። ግን በቻልከው አቅም በቻልኩት አቅም በሁለቱም ስራዬን ፕሮሞትም እያደረግኩኝ ያስተዋወቅኩኝ ያው ለመስራት ሞክራለሁ። ያው ደግሞ አላህ ነው ሪዝቁ ከፋች ያው አላህ ታውቀን እንሰራለን። ቆንጆ የተለየ እኔ ያልዳሰስኩት፣ ምክንያቱም እኔ ስለ ማርኬቲንግ ነው የማውቀው እንጂ ስለ ፋሽን ኢንዱስትሪው ብዙም ጎበዝ አይደለሁም። ምትነግሪኝ ነገር ካለ መጨረሻ ላይ ወደ መጨረሻው እየወጣን ስለሆነ ምትነግሪኝ ነገር ወይም ያልነገርሽኝ መነገር አለበት ወይም ደሚናን አግኝቼ አወራዋለሁ ይሄ ነገር ብሎ የምትይው ነገር ስለ ፋሽን ኢንዱስትሪ ኖት ኦንሊ ፋሽን ኢንዱስትሪ ማንኛው ነው፣ ስለ ህይወትም ሊሆን ይችላል። ባልጠበቅሽው መንገድ ጠየቅኩሽ አይደል? ቀረል ባለ መንገድ። ስለዚህ ኦኬ፣ በጣም የት ነው የራስሽን እስቲ ድርጅት ደግሞ አስታውቂ። ምክንያቱም እዚህ የመጣሽ ጊዜ ይሄ በነገራችን ላይ እንዲህ አይነት ቦታዎች ራስንን የምታስተዋውቂበት ቦታ ነው። ሀሳብሽን ገልጸሽን ካልሽበት ራስሽ የምታስተዋውቂት የት ነው የምትገኘው፣ ምንድን ነው ስራ የሚለውን ነገር አድርጊና አጨብጭበን እንሸኛለን። እሺ፣ እኔ የምገኘው ጀሞ 1 ሰንሙን ስታር ሞል 2ኛ ፎቅ የሱቅ ቁጥር 5 እዛ ሁሉም ትሬንዲ ኮሌክሽን ይባላል። አባያዎች፣ የተለያየ አይነት ቶቦች፣ ሙኸብሮች፣ ሁሉም ኢስላሚክ የሆኑ ፋሽኖችን ይዛለሁ። እየመጣችሁ ጎብኙኝ ይላል። አመሰግናለሁ። እባካችሁ ይኸው ባለችው መሰረት እኔ እንግዲህ ኮት ቢኖራት ኖሮ ከረባት ቢኖራት እጄ እገዛለሁ ግን ለባለቤቴ። ስለዚህ ውድ የደሚና ቤተሰቦች በዚህ አጋጣሚ ከሁሉት ጋር ስናወራ ያንግ ኢንተርፕረነር ነች እና ባወራነው ነገር ውስጥ ቅር ያላችሁ ነገር ካለ ይቅርታ እንጠይቃለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ልዘጋው ነው የምትይው ነገር አለ? ጨርሻለሁ። በጣም እንወዳችኋለን፣ በጣም እናከብራችኋለን። ይህ ቪዲዮ ይጠቅማል ለምትሉት ለወጣቶች ላኩ። ከዚህ እንድትማሩ የተፈለገው ዋና ዓላማ አሁን ባላችሁበት እድሜ የግድ ፕሮዳክት ሊኖራችሁ አይገባም። መሸጥ መለወጥ፣ ዓለም ወይ ትሸጣለች ወይ ትገዛለች። ስለዚህ ወይ ሽጡ ወይ ግዙ። ነገ የና ጀራዳ